አልችልም። አንተን እያየሁ ማውራት ለምን አትረዳኝም? ባይዘወይ አንተ ነገር ልንገርክ፣ አይሚና ብሩክ ጋር ሁለቱም ጋር ፍቅር አለ። ያላለቀ ፍቅር፣ መቼም የማያልቅ ፍቅር፣ የሞቀ ፍቅር አለ። ቤተሰቦቼ የጨረቃ ቤተሰብ ከሆናችሁ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አይሚም ብሩኬም እንዲያው ትፈልጋል። በእውነት ነው እላለሁ፣ እውነት እላለሁ። ሁለቱም ይወደዳሉ፣ ሁለቱም ይፋቀራሉ፣ ሁለቱም ጋር መፈላለግ አለ። ግን ደግሞ ምንድነው የሚያገራቸው መሰለ? ሶስተኛ ሰው ወገን የሚባል ነገር አለ። ሶስተኛ ወገን ማለቱ ስለገባ ነው እንጂ አይሚና ብሩኬ መቼም አይለያዩም። በቃ ምን አይነት ፍቅር ነው ያላችሁ ታውቃለህ? ዓለም የሚያስቀና ፍቅር ነው ያላቸው። ሰውን ጉድ የሚያስፈል ፍቅር ነው ያላቸው። ገባህ አይደለ? አይሚ እዛ ጋር እየተጎዳች ነው፣ እያለቀሰች ነው። ለምን? ናፍቆቱ ከብሩኬ ተለይታ አንድ ሰከንድ መቆየት አትችልም። ግን አሁን ላይ ተለይተዋለች። ለምን? በሰው ግፊት፣ ባሰን ግፊት ተመርታ ስለሄደች። በቃ አይደለ? ብሩኬም እዚህ ጋር ወንድ ልጅ ነው አላለቀስም እንጂ ተጎድቷል። ባይዘው ለምን መሰለክ? ብሩኬ ካለ አይሚ መኖር አይችልም። ሁለቱም አይሚ ካለ ብሩኬ፣ ብሩኬ ካለ አይሚ መኖር አይችሉም። ባይዘው አሁንም ቢሆን ማን አይሚና ብሩኬ መቼም አይለያዩ። ለትንሽ ጊዜ ማላቸው ክፍተት እየተፈጠረ ነው። ሁለቱም እያዩበት ነው። ባይዘው ይሄ አጋጣሚ አይሚና ለብሩኬ በጣም አሪፍ አጋጣሚ ነው ያስባለሁ። እንዴ ብትል ሁለቱም ካለ አንዳቸው መኖር እንደማይችሉ ያዩበት ጊዜ ነው ያስባለሁ። አይሚ እንደዛ በአሰን ተገብታ ነበር ይለቻው አይደለ? ግን ካለ ብሩኬ መኖር እንደማትችል ተረድቷለች ብዬ አስባለሁ። ብሩኬም ደግሞ ካለ አይሚ ምንም ቤቱ ባዶ እንደሚሆንበት ጭር እንደሚልበት አውቋል ብዬ አስባለሁ። ስለዚህ ይሄን ካወቁ ደግሞ ከዚህ በኋላ ምንድን ማስተካከል አለባቸው መሰለክ? መሀላቸው ሰው አለማስገባት። ሁሌ ችግራቸው እነሱ መሀላቸው ሰው ሲገባ ነው ብዬ አስባለሁ። የጨረቃ ቤተሰቦች የእናንተን ሀሳብ አስተያየት ኮሜንት ላይ ትፈልጋለን። አሁን ደግሞ ቪዲዮን ያየን አንዳንድ ሀሳብ እንሰጥበታለን ማለት ነው። ሁላችሁም ሀሳባችሁን ኮሜንት ላይ ከኛ ጋር ብትጽፉልን በጣም ደስ ይለናል። እስኪ ወደ ቪዲዮ ተፈቃቀር። ለምን እንለያያለን? ለምን? ማን ደስ ይበለው ብዬ ነው አንቺ ማጣሽ። አንቺ ስኒ ማን ደስ ይበለው ብለሽ ነው የምታጪ? በሚገባ ባይዘወይ ማን ደስ ይበለው ብለው ይጠላሉ። አሁን እኮ ጠላት ደስ ይበል። ባይዘወይ አይሚና ብሩክ ልንገር፣ ምንም ያክል ወዳጅ እንዳላቸው ቤተሰብ እንዳላቸው የጨረቃ ቤተሰቦች እኛ እነሱን እንደምንወዳቸው ደግሞ ሁሉ ማለት ነው አይሚና ብሩክን የሚጠሉ አሉ። የእነሱ መጣላት የእነሱ ዝቅ ማለት ደስ የሚላቸው ሰዎች አሉ። አሁን ላይ እነዛ ሰዎች ደስተኛ ናቸው። ለምን? አይሚና ብሩክ አንድ ላይ ያሉ። አንድ ላይ ያልሆኑ ማለት ግን በሀሳብ ግን አንድ ላይ ናቸው። አይሚ ብሩክን ሳታስብ የምትውልበት ቀን የለም። ብሩክም ደግሞ አይሚን ሳያነሳና ሳያስብ የሚውልበት ቀን የለም። ገባህ አይደለ? ስለዚህ እነዚህ ልጆች በሀሳብ አንድ ናቸው። ግን አሁን ማላቸው ምንድን አለ? ሰው አለ። ያ ሰው ነው እያጣላቸው ያለው። በቃ ሰው ማላቸው ካስወጡ አይሚና ብሩክ ሁሌም ደስተኛና ፍቅር አላቸው። በዘው እና እኔ አሁንም የምናገረው ይሄን ቪዲዮ ለአይሚና ለብሩክ ሼር እያደረጋችሁ አድርሱልኝ። ለአይሚና ለብሩክ በቃ ማላቸው ሰው አታስገቡ። ሶስተኛ ሰው ታስገቡ ነው ሁሌ የሚጣሉት። ገባ እንጂ እኮ በራሳቸው አንድ ቀን ጣልተው አያውቁም። መሀላቸው አንድ ችግር ይፈጠራል አይደለ? ያ ችግር ለማብረድ ወይ ጤነኛ ሰው መኖር አለበት። ግን መሀላቸው ጤነኛ ሰው የለም። በቃ ሁሌ ነገሩን አባበሶ ወደማይሆን ደረጃ የሚያደርስ ሰዎች አይደለም። አሁንም ቢሆን አይሚና ብሩክ አንድ ላይ ሲመለሱ እንደሚታረቁ በጣም እርግጠኛ ነኝ። ምንድነው ማድረግ ያለባቸው? የጓደኛ ቦታ መለከት አለባቸው። የፍቅረኛ ቦታቸው የራቸው ቦታ ነው። ገባ አይደለ? ጓደኛ በእነሱ ፍቅር መግባት የለበትም ብዬ አስባለሁ። ይሄ የኔ ሀሳብ ነው። እስቲ አቢብ ደግሞ አንተ ምን ሀሳብ ካለክ ስጠኝ ሀሳብ። በጣም እኔ ከምነግርህ በላይ በጣም ደስተኛ ሆኛለሁ። ላታምነኝ ትችላለህ፣ ግን የጨረቃ ቤተሰቦች እንዳለ በጣም ከምነግራችሁ በላይ ደስተኛ ሆኛለሁ። ምክንያቱም ከዚህ በፊትም ስናገር እንደነበረው አይሚም ተምራለች፣ ብሩክም ተምሯል ማለት ነው። እያየነው እንዳለ ነው። ተስፋ ሰጥቶናል። ከዚህ በኋላ ሶስተኛ ወገን የሚባል ነገር ይቀራል ማለት ነው። ቤተሰቦቼ ደስተኛ ሆኛለሁ በጣም። እኔ ምንም ላስረዳችሁ አልችልም፣ ቃል የለኝም። እስቲ ቪዲዮቹን አብረን እያየን እንቀጥላለን ማለት ነው። እኔ ራሱ ማስበው መሰለህ እቺ ቀን እቺ ሁኔታ አይሚና ብሩኬን ለመጨረሻ ጊዜ አስተምሯቸው እንደሚያልፍ እርግጠኛ ነኝ ያስባል። እና እንዴ በህይወታችን ውስጥ የሆነ ነገር ሲመጣ ለማስተማር ነው። አሁንም ይሄ ጉዳይ የተፈጠረው ይሄ ጊዜ የተፈጠረው አሰን መግባቱ ሁሉ ነገር መፈጠሩ አይሚ ጥላ መሄዷ ምናምን ትምህርት አለው። አይሚ ካለ ብሩኬ መኖር እንደማትችል የምታይበትና ብሩኬም እንደዛ የሚሆንበት ይሆናል ብዬ አስባለሁ። እና አንዳንዴ በህይወታችሁ ውስጥ አንድ ነገር ሲፈጠር ያ ነገር ትምህርት ሰጪ ነው ብዬ አስባለሁ። ምክንያቱም ትምህርት ካልተማሩበት ይሄ ነገር ምንም በቃ አለ አይደለ? ግን ይሄን ነገር ትምህርት ተመሩበት ግን ከዚህ በኋላ በህይወታቸው ውስጥ ሰው ማስገባት የለበትም ብዬ አስባለሁ። ገባ? ከዚህ በኋላ አይሚና ብሩኬ መቼም ወደ ትዳር ዓለም የሚሄዱ ናቸው። ሽምግልና ይልካል፣ ይጋባሉ፣ ይወልዳሉ። ገባ? ከዚህ በኋላ ያኔ ምን ሊሆኑ ነው? አሁን ግን ይሄን ላኔና መጨረሻ ጊዜ ይሄን ነገር መቆጨት አለባቸው ብዬ አስባለሁ። እስቲ ወደ ቪዲዮ እንሂድ። ወንድም ያለቅሳል፣ ወንድም ይከፋዋል እኮ ወንድ ልጅም ልቡ ይሰበራል ምናምን። ግን ካልፈለገችኝ አይተወይ አሁን ላይ እውነቱን እኮ ነው። ታውቃለህ ብዙ ጊዜ ብዙ ሴቶች የሚሉትም ብዙ ሰው የሚለው ምንድነው ወንድ ልጅ የማይሰበር ነው የማይጎዳ ይመስላችሁ። ግን አንዳንዴ ዝምታ ራሱ
ትልቅ መልስ ነው። ይዘው በዝምታ ውስጥ ትልቅ ስብራት አለ። እኔ አሁን ካዩት ነገር ምንድነው ሴት ልጅ ወዲያው ኢሞሽናል ትሆናለች፣ ወዲያው ደካማ ናቸው፣ ስሜታቸው ቅርብ ነውና አይኛውን በቀደም አልቅሳ ስትሰራ እኔ አልቅሻለሁ። የጨረቃ ቤተሰብ እንዳለ አልቅሰዋል። ገባክ አይደለ? እዚህ ጋር ምንድነው አይኒ ስሜቷን ማውጣት ትችላለች። ሴት ነች፣ ያላትን ስሜት ብሩክ ያፈቅራለሁ ካላንተ ምሮ አልችልም ምናምን ብላ እዛ ጋር ወርታለች አይደለ? ብሩክ ደግሞ ስሜቱን የሚናገረው በዝምታ ነው። በቃ ገባካ? ሳይሰማው ቀርቶ አይደለም፣ ተሰብሯል። እኔ ዛሬ ፊቱን አይቼዋለሁ ብሩክና አይሚ አንድ ላይ ሲመጡና ብሩክ ለብቻው ሲሰራ አይሚ ለብቻ ቪዲዮ ሲሰራ አንድ ያው ነው። ገባክ አይደለ? ግን ደግሞ በቃ ስሜቱን ልጅ በውስጡ ይዞ ከይ ነው አሁን ለኛ አይደለ? ስሜቴን በውስጤ ነው ይዞ ገባክ? ያን ነገር በውስጤ እሺ ድብን ላለው እንጂ እንባ ላወጣ እችላለሁ። እንባ ማውጣበትን ደግሞ ጊዜ ደግሞ አለ። ገባክ? ስለዚህ አሁንም ቢሆን ብሩክ ተሰብሯል፣ በጣም ተጎድቷል ብዬ አስባለሁ። አይሚ ደግሞ ከዛ ነገር ተሰብራለች፣ ሰምታለች። ስለዚህ ይሄን ነገር አስተካክለው እንደሚመጡ በጣም እርግጠኛ ነኝ። አንተ አሳባለህ በዚህ ጉዳይ ላይ? የሚገርም እኮ ነው ቤተሰቦች። ጊዜ ባለፈ ቁጥር እንግዲህ 3 ቀን 4 ቀን ናቸው አይሚና ብሩኬ። ባለፈ ቁጥር የተለያዩ ነገሮችን አይተናል። ብሩክም ተምሯል፣ እሷም ተማራለች። ቅድም ላልኳችሁ ግን ደግሞ ምን መሰላችሁ ይሄ ጊዜ ማለፉ እኔ በጣም ጥሩ ነው ብዬ ነው የማስበው። ጓደኛ ምን ማለት እንደሆነ ገደብ፣ ለእከሌ ምን አይነት ቦታ ይሰጠዋል፣ እከሌስ ምን አይነት ቦታ አለው የሚለውን ነገር በደንብ በሚገባ አይተናል። እኔ ቃል የለኝም። ቅድም ነግሬሃለሁ አይደለ? ቅድም ነግሬሃለሁ። ወደ እነሱ ቤት ሄደን ስንፈልጋቸው ነግሬሃለሁ። በጣም ከምነግርህ በላይ ደስተኛ ነኝ። ሲንቀጥላለን ባይዘዌ አንድ ነገር ልንገርህ። እኔ አይሚና ብሩክ ላይ አሁን ላይ እቺ ቁስል እቺ ጠባሳ ብዙ ነገር አሳልፈዋል። ባይዘዌ ብዙ ነገር አሳልፈዋል። ብዙ ጥላ አሳልፈዋል። እቺ ጠብ ግን በጣም ለየት ትላለች እና ብዙ ነገር የሚቋጩበት ይሆናል ብዬ አስባለሁ። ከዚህ በኋላ በማላቸው ችግር የነበረው እዩ ነበረች። ያ ችግር ተወግዷል። ብሩኬ ከዚህ በኋላ ምንም ነገር ልጅ የለውም። ከዚህ በኋላ ምንድነው አይሚና ብሩኬ በቃ ትልቅ ነገር ማየት ፈልጋለሁ። እኔ ከአይሚና ከብሩኬ ብዙ ነገር እጠብቃለሁ። ከዚህ በኋላ ብሩኬ ሽማግሌ መላክ አለበት። ጥሩ ከዚህ በላይ አልገው ማየት ፈልጋለሁ። ገባችሁ አይደለ? ስለዚህ ይሄት ነገር አሪፍ ህይወታቸው ላይ ብዙ ነገር ለውጥ ያመጣል ብዬ አስባለሁ። እንዳልከውም ማንንም በህይወታቸው ማስገባት እንዳለባቸው፣ ምን ያክል ቦታ መስጠት እንዳለባቸው፣ የጓደኛ ቦታ፣ የፍቅር ቦታ መለየት እንዳለባቸው ይማራሉ ብዬ አስባለሁ። እስኪ ደግሞ ቪዲዮ ያየን ደግሞ አናናስበበት አትፈልገኝ አይነት ሙድ ላይ ነበርኩኝና እኔ ላይ ይፈረዳል ብዬ አላስብም። እኔ ምን ማድረግ እንደነበረብኝም አላቅም። አሁን ምን መሰለህ ሰው ምን እያለ መሰለህ ብሩኬ ለምን ያኔ ኤርፖርት የመጣ ጊዜ አሰን የጠራ ጊዜ ለምን አልያዝካትም የሚሉ አንዳንድ ሰዎች አሉ። አንዳንዱ ደግሞ ፍቅር በግዴታ አይሆንም የሚሉ ሰዎች አሉ። እዚህ ጋር እኔ አንድ አሳባለሁ። ብሩኬ ከቡታጀራ አይሚን ጠልፎ ሲያመጣት አስገድዶ ሲያመጣት ገባክ አይደለ? ከዚህ በፊትም ጠልፏት ያውቃል። ከዚህ ይታረቃሉ። እንደዛ ነበር የሆነው። ግን ደግሞ ሲያስበው ፍቅር በግዴታ አይሆንም። ፍቅርን አሳፍለውና ይዘው በግድ የሚሆን ነገር አለ። በቃ በፍላጎት ሲሆን ነው። በጀው አይሚ እኮ ተናግሯለች። ፀጉር ቤት ብዬ ብሄድ እኮ አያገኘኝም ብትል ነበር። እውነቷን ነው። በጀው ከለቀቃት በኋላ ግን በቃ እንደፈለገች ነው ብሎ ከለቀቃት በኋላ ግን አሰን የሚባል ሰው መጣ። አሰን እንዴት ትጠለፋለች ብሎ መጣ አይደለ? አሰን ነው የሁላ ነገር ያደርገው እንጂ በጀው አይኒ በጤነኛዋ ብትሆን አሁንም ቢሆን እየተሰማትና እያለቀሰች ያለች ነው። ለምንድን ነው ያን ነገር በማድረጉ ይሰማታል? ለምሳሌ የምትወደውን ፍቅረኛዋን የምትወደውን ብሩኬን ጥላን ሄደችው። ከተገባ የለም ተለያይቶ አያውቁ። ለደቂቃ የማይለያዩ ሰዎች ርቃ ስትሄድ ምን የሚሰማት አስቡ አይደለ? ብሩክ ያጥፍቶ ነበር፣ ይቅርታ ጠይቋል። ይቅርታ ሌለው ምንም የለም። ፍቅር ውስጥ አሁንም ቢሆን ደግሞ እናገራለሁ፣ ፍቅር ውስጥ ይቅርታ ግድ ነው። ይቅርታ ከሌለ እኮ አንድ ፍቅር ባዶ ነው። ገባ አይደለ? ሰው ልጅ ሰውንን እናጠፋለን። ማንም ፍጹም የለው። ገባ? ፍጹም ስላልሆነ ያን ነገር አንድ ነገር ስታጠፋ በምንድን ነው የምትሽረው? በይቅርታ አይደለ? በይቅርታ ነውና ኢቭን ትናንትና ሰም ሲል ነበር ለማስተማር ነበር እንጂ አይሚ አንተን ጥላ ልትል አልነበረም። በቃ ለማስተማርም ቢሆን እኮ ገደብ አለው። በቃ አለ አይደለ? ሶስተኛ ሰው ወገነ ገብቶ አይደለም ብሩኬን ማስተማር ያለበት። ማስተማር ካለበት ብሩኬን እራሱን ማስተማር ያለበት። ስለዚህ እኔ አሁንም ቢሆን አይሚና ብሩኬ ታርቀው እንደማያቸው እርግጠኛ ነኝ። አይሚና ብሩኬ መቼም አይለያዩም። የጨረቃ ቤተሰብም መቼም አንፈርስም። ገና እየበዛንና እያደግን ነው የምንሄደው። አይመስልም? እኔ ባይዘው አይሚና ብሩኬ ገና 1 ሚሊዮን ሰብስክራይበር ገብተው ሁለቱም እንደማያቸውና ትልቅ ቦታ እንደምንደርስ ሁላችንም እርግጠኛ ነኝ። ወደ ቪዲዮ ደግሞ አይሚ ደግሞ ሞር በጣም እልህ ነበረባትና ሃይ እንደሚከፋ ባይዘው እዚህ ጋር ማለት ነው አልዋሽም። ቪዲዮን አብርቷ ሳያት ምን ያክል የጨረቃ ቤተሰቦች ምን ያክል ደስተኛ እንደሚሆኑ እኔ እንኳን ደስ ብሎኛል። ምክንያቱም አይሚና ብሩኬን እኔ የለመንኳቸው እንደሚመስለኝ አንድ ላይ ሲመጡ ነው። ማንም የጨረቃ ቤተሰብ አይሚና ብሩኬ ተለያይቶ ሲመጡ ደስ አይለው። አንድ ላይ ሲመጡ ደስ ይላልና ማየቷን በቃ ወደ ቪዲዮን አብርቷ እንኳን ብታጠፋውም እንኳን ይሆናል አይን ማየታችን ደስ ብሎናል ብዬ አስባለሁ። አንተ ደስ አለ? እኔ እውነቱን ልንገር፣ መጀመሪያ ልደውልናት ነው ሲል ስልኩን የማታነሳው ነበር ይመስለኝ። በእርግጠኝነት ነው የምነግርህ፣ ምክንያቱም የታለፉትን ነገር አይቻለሁ። አሁን ምን የምለው ነገር አለ መሰለህ፣ ብሩክ እንዳለው ቅድም ተጎድቷል። ግን ደግሞ ከዚህ በኋላ አይሚ ካለችበት ቦታ መታ በአንድ ጠረጴዛ ዙሪያ
ተሰብስበው አወርተው እኔም አንተም የጨረቃ ቤተሰብን ሊያስደስቱን በእርግጥ ይገባል። እንዳልከው እኛ እንበዛለን እንጂ መቼም አንፈርስም። መቼም ባይዘዌ እውነትህን ነው። ባይዘዌ ማንም ጠላት ደስተኛ አይሆንም። ማንም ሰው እኛ የጨረቃ ቤተሰቦች በስተን ነው እንጂ አንሰን ልንታይ አንችልም። አውቃለሁ። እኔም እኮ ይከፋኛል። አጠገቤ ሳትሆኝ እንደዚህ በማውራት ብቻ ይከፋኛል እኮ አይደል? አልችልም። አንተን እያየሁ ማውራት ለምን አትረዳኝም? በቃ ለምን መሰለክ አይሚ ብሩኬን ያየች ማውራት ማችለው አችልማ። ድሮ እንዴት ነበር? ጎን ለጎን ሆነው ነበር የሚወጡት እዚህ ሶፋ ላይ። ብሩክ አሁን ቁጭ ያለበት ሶፋ ላይ አይሚና ብሩኬ ጎን ለጎን ነበር ቁጭ ብለው የሚመጡት። አሁንስ ብቻውን ነው በቪዲዮ ኮል ነው እያወራት ያለው አይደለ? ስለዚህ አችልም። እሱና ባይዘዌ አይሚ ስስ ነች። ባይዘዌ አይሚ አሁን ላይ አይኗ ታውሮ በአሰን ገሀፍቶ የማይሆን ነገር ወሰራት እንጂ ከተታት እንጂ አይሚ እንደዚህ ሴት አይደለችም። እኛ መናገር ይቅር ባይ ትሁት የዋ ነበር እና አይሚ ጋርና ብሩክ ገና ያለ መሰለ ሁለቱም ለኛ ናቸው። እልህ ደግሞ ትዳር ያፈርሳል። እኔ እስከማውቀው ድረስ እልህ ትዳር ያፈርሳል እንጂ ሲገነባ ይቻላል። እና አይሚን ብሩክም አሁን ከዚህ በኋላ እላቸውን ትተው ፍቅራቸውን ማጠንከር፣ የሰው ወሬ ያለ መስማት፣ ወሬ እንኳን የሆነ ነገር እንኳን ባህላቸው ቢፈጠር እንኳን ያን ችግር በጠረጴዛ ዙሪያ ተነጋግረው እኛ ጋር እንኳን ሳይደርሱ አላ ችግሩ እኛ ጋር ሳይደርስ እዛው በውስጥ ፈተውት ቢመጡ ገባ ካለ መሆን ያለበት ይሄ ነው። ነገር የተጋብቶ እኮ ልጆች ይወልዳሉ። ይሄ ነገር መክስት አለበት ብዬ አላስብም። ከአሁኑ ደግሞ ይሄን ነገር ደግሞ ካላረሙት ደግሞ ነገ ላይ የማይሆን ነገር ይክስታል ብዬ አስባለሁ። ስለ ወደ ቪዲዮ ሰራን ውስጥ በቃ ሰራን። እኔም ልስራ እንኳን ሰራው፣ አንቺም እንኳን ሰራሽ። በቃ ነይ መምጣት የምትችይ ከሆነ በማርያም ነይ እና ህይወታችንን እንምራው። ብቻዬን ነኝ ቤት ውስጥ እግዚአብሔር መምጣት አልችልም። አይሚ ለምንድን ነው መምጣት ማችለው? አንደኛ ጥያቄ የት ነው ሄደችው? እኔ እስከማውቀው ዱባይ ነው ሄደችው ነው የማውቀው። እና ለምንድን ነው አይሚ አልችልም የምትለው? አለ አይደለ? ባይዘው አሁን ላይ ሁለቱም ጋር እልህ አለ። ይሄ ነገሩ እየበዛ ነው የሚለው ገባክ? ግን ሁለቱም አሁን አይሚ ተሰምቶታል፣ ብሩኬም ተሰምቶታል፣ ብሩኬም ተጎድቷል። ሁለቱም አይተውታል ብዬ አስባለሁ። መራራቃቸው ምን ያክል እንደሚጎዳቸው ታርቀው መኖር እንደማይችሉ ኮፊያ መጥፎ እንደሆነ ማላቸው ሰው ሲገባ ምን እንደመፈጠር እንደሚችል ምን አይነት ጉዳት እንዳለው ያዩት ይመስለኛል ከዚህ በኋላ። እና አሁን ላይ አይሚ መሸነፍ ይባል ነገር እንኳን ፍቅር ውስጥ መሸነፍ ይባል ነገር ደስ ያለው አይደው። ሽንፈት አንዳንዴ እኛ እንደ ደካማ ሊሆን ይችላል። መድከም አይደለም ሽንፈት ማለት እኮ መድከም ሳይሆን በቃ አንዳንዴ ለምትወደው ሰው ምንም ነገር ታደርጋለህ፣ ምንም ድረስ ትሄዳለህ አይደለ? ለምን ስለምትወደው። በቃ አይሚ አሁን እኔ ማስበው ምንድነው አይሚ በቃ ተረጋግታ ካለችበት ሙሉ ወጥታ ተረጋግታ በቃ ወደ አዲስ አበባ ተመለስታ እዚሁ ቤት ባይዘው እኔ ይሄ ቤት አልወደድኩትም። ይሄ ቤት ከተከራዩ በኋላ ማለት እንገር ብዙ ነገር ተፈጥሯልና ይሄን ቤት ቀይረው ራሱ አዲስ ቢከራዩ እውነቴን ነው አዲስ ቤት ቢከራዩ ደስ ይለኛል። በቃ ምክንያቱም ይሄ ቤት ውስጥ ብዙ ነገር ተፈጥሯል። ሁሉም ነገር ረስተው እንደ አዲስ ቢጀምሩ እያሰቡ ሁሉ ነገር ረስተው ማለት እስቲ አዩ ደግሞ አንተ በዚህ ጉዳይ አሰባለሁ። በሁለቱም በኩል ግዴታ ነው። ፍቅር ላይ ነው ያሉት። ሽንፈት የሚባል ነገር ያስፈልጋል። በአንዱ በኩል እዚህ ጋር ብሩክ ሲግል አይሚ ደግሞ ውሃ ሆና ልታበርድ ይገባል። አንዳቸውን ላግሉ ይገባል። አሁን ግን ሁለቱም እሳት ሆኖና ካለፈ በኋላ ግን ተረጋግተዋል። ተረዳኛለህ? ገባቸው አለ የሰሩት ጥፋትና ያሳለፉት ነገር ተረድተውታል። እኔ እንግዲህ ዛሬ እየነገርኩ ያሉት ምን ያህል ደስተኛ እንደሆንኩ ነው። የጨረቃ ቤተሰቦች እኔ ልትረዱኝ አትችሉም። በቃ ልቤ ውስጥ ያለው ደስታ ልነግራችሁ አልችልም ማለት ነው። አዎ እኔም ደስተኛ ሆንኩት። ለምን መሰለህ? በቃ ቢያንስ ገብቷችኋል። በመለያየታችሁ አይደለም ባይተው ቤተሰቦቼ እንደዛ እንደሚመስላችሁ ደስተኛ ሆኖ አቢብም እኔም ደስተኛ ሆንኩት። ቢያንስ ገብቷችኋል። ይሄ ጉዳት አንዳንዴ በህይወታችን ውስጥ የሚመጣው የሆነ ችግር ያ ነገር ትምህርት አስተምሮን ያልፋል። ይሄ ትምህርት ደግሞ አይሚን ብሩኬ መሆን ያዩት ይመስለኛል። ብሩኬም ካለሱ መኖር እንደማይችል አይሚ ደግሞ ካለሱ መኖር እንደማይችል ያዩት ይመስለኛል። እና ይሄ ነገር ለጥሩ ነገር ይሆናል ብዬ አስባለሁ። ከዚህ በኋላ መልሰው በመሀላቸው ሰው እንደማያስገቡ እርግጠኛ ነኝ። አይሚና ብሩኬ መቼም አይለያዩም። ይሄ እስከሚታረቁ ድረስ ይሄ መፎክሬ ነው። የዛሬ 2 ዓመት ስትጠብቀኛለህ? እኔ ዘላለም የምትመጪ ከሆነ ቃል ከገባሽልኝ ለምን አልጠብቅሽም? እንዲህ እኮ ነው የሚያምርሽ። አይዘወይ ብሩኬ ማን አይሚ ሻማዝ ይጠብቃታል። ዋናው ቃል ነው አይደል? አይሚና ብሩኬ አልተጋባብተው በቃ አይደል? አሁን ላይ በምንም ተአምር ባይዘወይ እኔ አይሚና ብሩኬ ተለያይተው ብሩኬ ከሌላ ሴት ጋር ይሆናል አይሚ ከሌላ ወንድ ጋር ትሆናለች ብዬ አላስብም። በህይወቴ ባይመሪ ማንጣት አልፈልግም። ለምን መሰለህ? መጀመሪያ ይለያዩም በቃ አንዴ ፍቅር ውስጥ መፈተን አለ። የነሱ ፍቅር እየተፈተነ ያለው ደግሞ እውነተኛ ፍቅር ስለሆነ ነው ያስባል። ፈጣሪ የሚፈትነው የሚወደውን ሰው ነው። እና ይሄ ፍቅር ብዙ እየተፈተነ ነው። በፈተና ውስጥ ያለፈ ፍቅር ደግሞ የሚገርም ቦታ እንደሚደርስ እርግጠኛ ነኝ። ከዚህ በላይ አሁን ካሉት በላይ ማለት እና እኔና ብሩኬን አሁንም ቢሆን የምነግራቸው ቤተሰቦች ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አይሚና ብሩክ ጋር አድርሱልኝ።
በቃ መማር አለባችሁ ከዚህ ህይወት ላይ አሁን ካሳለፋችሁ ነገር ላይ ተምራችሁ ከሚቀጥለው በኋላ ግን ምንም ነገር ሀዘን ማየት አልፈልግም ብዬ አስባለሁ። ወደ ቪዲዮ እንዳታለቅሽ ድብልብል ሆነሻል። ደግሞ ተመቸሽ ሀገሩ ከጭቅጭቅ ሲጠፋ ወፈርሽ አይደል እኮ ነው የለኝ። አሁን ካፈቀርሽኝ ነው የለኝ። በቃ ሌላ ጭቅጭቅ አልፈልግም። ድጋሚ መጥቼ ከአንተ ጋር መጣላት፣ ከአንተ ጋር መጨቃጨቅ፣ መናቅ እግዚአብሔርን እኔ እኮ ቅመም ያልንቅሽም እኮ ላስይዘሽኝ ነው። አንተ አይደለህም የምትንቀኝ፣ አንተ አይደለህም። የሚገባኝን አይነት ክብር እያገኘው አይደለም። የሚገባኝን አይነት በቃ እሺ፣ እሱ የኔ ፎልት ነው የኔ ጥፋት ነው እኮ ስተሰርቻለሁ እኮ ብዬሻለሁ። አይተወይ አይሚ ካለ ብሩኬ ርቃ አያምርባት ሁለቱም ማለት ብሩኬም ደስ የሚል ሁኔታ ላይ አይደለም እንዳየሁት ከሆነ አይም ደግሞ የሆነ በቃ እያለቀሰች ነው። ከያ አይኗ ቀልቷል ምናምን። ያው ድብሽሽ ማለቷ ዱባይ ስለሆነች ሙቀት ነው ሊወፈድ ያፍራል ሊቀላች ያለች ግን ደስተኛ አትሆንም። ባይተው ማልቀስ ነው በየሰዓቱ ምክንያቱም ይናፍቃታል። ለምን ብሩኬን በቪዲዮ ኮል አለመደችው ገባ ካለ አሁንም ቢሆን ብሩኬ ያው እጁን ማንሳቱ አይሚ ላይ ጥፋተኛ እንደሆነ ተናግሯል። ራሱ ወላይም እንዳየሁት እኮ እንዳየነው ከሆነ ሁላችንም ብሩኬ በቃ እጁን ማንሳቱ አይሚ ላይ ጥፋት ነው። ምክንያቱም ያው ተናዶ ነው እንጂ ብሩኬ ሴት የሚማታኘት ወንድ ነው አይደለም። ባይተው በቃ ተናዷል፣ ስሜት ያውኗል። ስለዚህ ያን ነገር አድርጓል። ለእሱም ይቅርታ ጠይቋታል። ቀደም በቃ ለሁሉ ነገር ይቅርታ ከዚህ በኋላ ሁሉ ነገር አስተካክላለሁ ብሏል። በቃ ገብቷቸዋል። አሁን ላይ ሁለቱም ካላላቸው ወር እንደሚችሉ ገብቷቸዋልና እኔ ይሄ ነገር ታርቀው እንደማያቸው እርግጠኛ ነኝ። ይሁን ደግሞ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ላይና ለብሩክ ያድርሱልኝ። ሉቅመም እኔ እኮ አላጠፋው ምናምን አይደለም። እኔ እኮ ሊያዘኝ የምታደርጉት ነገር ምናምን አናዶኝ እኮ ነው። በቃ እኔ ላይ ዛሬ ላይ እጅህን ካነስ ነገ ከነገ ወዲያ ምን ልታደርገኝ ነው? ለምን አንቺ የራስህንም ህይወት መኖር አለብህ። ወጣ ብለህ እንዳይደብር ማድረግ አለብህ። ባይዛዌ አሁን ምን አለ መሰለህ ከዚህ በኋላ እኔ የማስበው አሁን ገባ ብዙ ችግር ነበረባቸው። ትልቁ ችግር እኔ የማስበው የነበረው የዩ ጉዳይ ነበር። ልጁ ብሩክ ነው ስለተባለ ነበር። ያ ጉዳይ ተፈቷል። ስለዚህ ከዚህ በኋላ ምንም አይሴት በእነሱ ህይወት አይመጣም። አይም አትናቅም ከዚህ በኋላ በማንም በቃ ከዚህ በኋላ የሚገርም ህይወት አንዲና ለአንዲና መጨረሻ ጊዜ ይታረቁ እንጂ አይሚና ብሩኬ ከዚህ በኋላ የሚገርም ህይወት እንደሚኖሩ ምን አይነት ፍቅር እንደሚያሳዩን ታያለህ። ምክንያቱም በቃ ሁለቱም ገብታችሁ አልገባች አይደለ? እኔ በትናንትና በቀደሙ ቪዲዮ በዛሬው ቪዲዮ እንዳየሁት እንደተረዳሁት ከሆነ መሰለህ አይሚና ብሩኬ ተረድተዋል። በቃ አንዳቸው ከአንዳቸው ባዶ እንደሆኑ በቃ ምንም እንዳልሆኑ ተረድተዋል። ስለዚህ ይሄ ነገር ደግሞ ማወቃቸው ጥሩ ነው ብዬ አስባለሁ። እስቲ አዩ በዚህ ጉዳይ አስባለሁ። እኔ ለአንተም ለጨርቃ ቤተሰቦችም ልናገር የምፈልገው ነገር መቼም አይሚና ብሩኬ መቼም አያሳፍሩን። በእርግጠኝነት ነው የምነግርህ። ምክንያቱም አይተነዋል። በቃ ትናንትናም ከትናንት ወዲያም አይተነዋል፣ ዛሬም አይተነዋል። እኔ ሁላችሁ ልነግራችሁ የምፈልገው ተስፋ እንዳትቆርጡ፣ እናንተም ኮሜንት ላይ ያላችሁን አስተያየት አሳውቁን። ተስፋ እንዳትቆርጡ፣ መቼም አናፍርም በአይሚና በብሩኬ እርግጠኛ ነኝ። አዎ ባይዛዌ በቃ አሁን ቪዲዮ ለማጠቃለል ያክል እና በቀደም በዛሬም ቪዲዮ እንዳየሁት ከሆነ ምንድነው አይሚና ብሩኬ መቼም አይለያዩ፣ ገብቷቸዋል ከጥፋታቸው። እኛ ብቻ መረጋጋትና ማለቀስ የለብንም። ከሀገር ውጭ ያለው የእኛ ተመልካቾች እያለቀሱ ነው። በዱባይ በሳውዲ የሚኖሩ ወንድሞቻችን፣ በዓለም ዙሪያ የሚኖሩ ወንድሞቻችን በአይሚና በብሩኬ መጣላት አዝነዋል፣ እያለቀሱ ነው። ማልቀስ የለባችሁም። ሁላችሁም ወደ የፈጣሪያችሁ መጸለይ ነው። ወደ አላህ ክርስቲያን ደግሞ ወደ እግዚአብሔር መጸለይ ነው። ሁላችን በእምነታችን መጸለይ አለብን ብዬ አስባለሁ። ለማጠቃለያ ያክል አይሚና ብሩኬ መቼም አይለያዩም። የጨረቃ ቤተሰቦች እንበዛለን እንጂ መቼም አናንስም። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ካደርጋችሁ በኋላ ደግሞ የደወል ምልክቱን ብትጫኑ እኔ ሁሌ ቪዲዮ ስለቅላችሁ ይደርሳችኋል ማለት ነው። መልካም ምሽት ይውላችሁ።